ኮሜንት እያየሁ ነበር ለዘፈን እኛ እናዋጣም ይልኛል ሐቢብ ዘፈን ያስቴር ዘፈን የኤፍሬም ዘፈን ኤፍሬም ይዘፍነው ስለዚህ ነው አስቴር ምዘፍነው ስለወንድ ነው አንተ ተሽፈተሻል አይባይ እስካርባ ነው ያለችው አይሆንም አይባይ ይቅርታ አድርግልኝ እስካርባ ከ38 ጀምሮ ትለብሳለች ወንድም እንደ 40 ምን ልብስ ትችላለች ተፈልኩ 40 ምን ልብስ ትችላለች ማለት ነው ስለዚህ አይሆንም አይባይ አው ታሳየኝ እንየው አይቻልም በመሰረቱ ነው የከለከለለት ወይ ኡስታዝ ወይት ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድነው አንተና አሲያ በመሰሩ ስራ አንገቴን ነው የደፋሁት እኔ እንደ ግለሰብም እንደ ሙስሊምም ማለት ነው ምክንያቱም የስምንት እህቶች ወንድም ነኝ ሙአዝ ሀቢቢ ያው 100,000 ብር አስገብቻለሁ 100,000 ብር ዱቅ አድርጌያለሁኝ ለማይጨበጭቡት ምናምን ነገር አትስማ መስሚያ በቃ አላ አይደለ ዱዳ መሆን መቻል አለበት ነገር ግን ያው 100,000 አስገብቻለሁ ሰው እንዴት በዚህ ደረጃ ራሱን በራሱ የወረደ እንደሆነ እንዴት ሊያሳይ ይችላል ሰሞኑን እንግዲህ ሙአዝ ሀቢብ ላይ በቅናትና በመቀኝነት መንፈስ የተሞሉ ሰዎች ራሳቸውን ሲያቀሉ ያይን ነው እንዴት ነገር በመቃሙ መጣው ሰለላሁ ዐለይሂ የላቀው ማን ነበር ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው ፌስቡክ ላይ ተመልከቱ ማንም ጥጋበኛ እየተነሳ ሙዚቃ ቤት ልከፍት ነው 12 ሚሊዮን ብር አዋጡና ስጡኝ በሚልባት ሀገር ላይ አንዲት ቁርስ አንዲት ዳቦ ትላንትና አባቱ በጀናባ ነበር የሚኖረው አባቱ በሐራም ነበር የሚወልደው ሳዳቶቹ ባይኖሩ ኖሮ ثم والله العظيم السلام عليكم ورحمة الله وبركاته ودنا ተከበራችሁ የዛድ ሚዲያ ቤተሰቦች ቀማሞች ውዶች እንደምን አላችሁልኝ አረፋ እንዴት ነበር በሰላምና ሳለፋችሁ ባላችሁበት አላህ ይጠብቃችሁ እያልኳችሁ ውድ ቤተሰቦቼ እንግዲህ ከረጅም ጊዜ መጥፋት በኋላ ተመልሰን ተገናኝተናል ቤተሰቦቼ ካሁን በኋላ በተከታታይ ገራሚ ቪዲዮዎችን ወደናንተ ገራሚ ሐሳቦችን ወደናንተ የምናደርስ ይሆናል ማለት ነው ውድ ቤተሰቦቼ እንግዲህ ሰሞንኛ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ በጣም አነጋጋሪ የሆኑና አዝናኝም ጭምር የሆኑ ቪዲዮዎች ናቸው እያየን አብረን ሪአክት የምናደርግ ይሆናል ማለት ነው እንግዲህ ሐላል ሆም በዛሬው ዕለት በእና አቡ ሐሚራና በእና ኡስታዝ ወሂድ ላይሰንስ ተጠይቋል ከመጅሊስ የተሰጠን ላይሰንስ አሳየን ተብሎ ተጠይቋል አሳያችኋለሁ ብሎ ደግሞ እንደጠፋም አይተናል ማለት ነው ውድ ቤተሰቦቼ እሱን የምንመለከት ይሆናል ምን አይነት ሞመንት ነበር እዛ ላይቭ ላይ የነበረው የሚሉን የምንከታተል ይሆናል እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት ሰብስክራይብ አድርጉ ቻናሉን አሳድጉት እንደዛም ላይክ አድርጉ አብራችሁን ቆዩ እንደዚህ ሰሞን ስሜት አልኩኛል ብዙ ጊዜ እሰማለሁ ለዘፈን አሁን ቀድሜ በሰርች በለቀቁት ቪዲዮ አሁን ኮሜንት እያየሁ ነበር ለዘፈን እኛ እናዋጣም ይልኛል ሐቢብ ዘፈን ያስቴር ዘፈን የኤፍሬም ዘፈን ኤፍሬም ይዘፍነው ስለዚህ ነው አስቴር ምዘፍነው ስለወንድ ነው ሙአዝ ሚዘፍነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ምድርና ሰማይ ልዩነት ያለው ነገር በምድርና በሰማይ መካከል ያለው ልዩነት እንዴት አርጉ ነው ዘፈን ምን አለ አስቴር ምዘፍነው ስለ ወንድ ነው ኤፍሬም ምዘፍነው ስለ ሴት ነው ብሏል ነብዩ ሙአዝ ደግሞ ስለ ነብዩ አለይሂ ሰላቱ ወሰለም ስለሳቸው ነው የሚዘፍነው አለ ስለ ነብዩ መዝፈን ይቻላል ያለው ማን ነው ስለ ነብዩ አለይሂ ሰላቱ ወሰለም በሙዚቃ መሳሪያ አጅቦ መዝፈን ይቻላል ያለው ማን ነው እስቲ መቼም እኛ ከቁርአን ከሐዲስና ከዑለማዎች ቅለሞች ከተስማሙበት ነገር አንወጣም ከነዚህ ውጪ የምንቀበለው ሌላ ነገር አለ ብዬ አላስብም እስቲ የታለ ማን ያለው ይሄ ጥያቄ ዘፈንም ከሆነበት ቃሉ ከፈለግነው ዘፈን አረብኛ ቋንቋ ነው ዘፈን ሚዝማር አረብኛ ቋንቋ ነው ዘፈን ያሉት ነብዩ ሰለላሁ ዐለይሂ ወደ አስሉ ወደ ቋቃሉ ከሄድን الأحباش يزفنون حول مسجد رسول الله صلى الله عليه وسلم قالوا مسرته ያለው እዛ ጋር አሁን የዘቀጠውም ጋር አይደለም ሚዘፈነው መጀመሪያ በድምጽ ሚዘፈነው ለቁርአን ነው ሚዘፈነው ቀጥሎ ሚዘፈነው ለነብዩ ሰለላሁ ዐለይሂ ወሰለም ክብር ነው ወይ ተገበረ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስብዕና ነው ሚዘፈነው ዘፈኑልኝ ያለው ተክቢራ ከዛ ስለ ሀገር ነው ሚዘፈነው ከዛ ስለ መልካም ነገር ነው ሚዘፈነው ሱናን ተከተሉ ነው ስለ ሰዎች መጎዳት ለካ እንዳንተ አይነት አሽቃባጭ ነው ሙአዝን ያበረታታ ሙአዝን እዚህ ድረስ ያደረሰው ማለት ነው
እውነት ነው ከኤፍሬም ታምሩና ከአስተራወቀ ዘፈን በጣም ይራራቃል የሱና የናስተራወቀ በጣም ይራራቃል እውነት ነው እናውቃለን ነገር ግን ከናስተራወቀና ከኤፍሬም ዘፈን በላይ ደግሞ ወንጀል ያለው ግብል የሚከተው የሙአዝ ሀቢብ ዘፈን ነው በምን በላይ በሽርክያት እውነቱን እንነጋገር ከተባለ ከሽርክና ከዘፈን የትኛው ነው የሚበልጠው እናንተን አህባሾች ሊጠይቃችሁ የትኛው ነው የሚበልጠው የሞተን አውሊያ ብሎ መጣራት ነው ወይስ ምስቱ ለምስቱ መዝፈን ነው እስቲ ምስቱን ማውደስ ምስቴ እንደዚህ ነች ብሎ ማውደስ ስለሴት ስለወንድ የትኛው ነው እስቲ እውነቱን እንነጋገር ከተባለ አስመሳይ ሁሉ ማለት ነው ታስመስላላችሁ ሙአዝ ሀቢቢ ያው 100 ሺህ ብር አስገብቻለሁ 100 ሺህ ብር ዱቅ አድርጌያለሁኝ ለማይጨበጭቡት ምናምን ነገር አትስማ መስሚያህን በቃ አላ አይደለ ዱዳ መሆን መቻል አለበት ነገር ግን ያው 100 ሺህ አስገብቻለሁኝ ቀጣይ የሚያስፈልግ ነገር ካለ እኛ ስደት ያለ ወንድሞችህ እናግዛለን ነገር ግን ያረጋኸኝን በጣም ስለምወደው ያረጋኸኝን ዘፈን በጣም ስለምወደው በሰማል ሰሊም በሞላ ስለቲ አይንሽን እስካይ እስክትገቢ ቤቴ ሰማይ ባጠቆረ ኮኮባሎ ሰው ባይኔ እስካያ ድረስ የናፈኳትን ሰው የሚለው ሪሜክስ አርገሽ ዱቃ እንድታረግልኝ ፈልጋለሁ በጣም ስለምወደው ድምጽም ስላለ አንተ ዘፋኝም ስለሆንክ ያረጋኝ እንድዘፍልኝ ፈልጋለሁ ስፖንሰር ለማድረግ እኔ ዝግጁ ነኝ ይመችሽ ያራዳ በቃ ያረጋኝ ወራሽ ነው የቀረውና ያረጋኝን ሪሚክስ አድርጎ እንዲያመጣ ነው እየጠየቀው ማለት ነው የሱ ነው የቀረው በኤፍሬም ተዘፍኗል በአስተራወቀ ተዘፍኗል በመመን በሁሉም እየተዘፈነ ነው መሰለኝ አሁን የቀረው ባረጋኝ ነው እና አንዳንዶችም አሉ በእነሱ ደግሞ ስቱዲዮ ተሰርቶ ስቱዲዮ በጣም ፏ ተደርጎ ከተሰራ በኋላ በእነዚህ በቀሩት ደግሞ ይሰራል ሪሚክስ ይደረጋሉ ማለት ነው ያ ያስተራወቀ እሷ የዘፈነችው ለወንድ የዘፈነችው እኛ ደግሞ ወደዛ አምጥተን ለነብዩ አለይሂ ሰላቱ ወሰለም አድርገን ዘፍነን በእነሱ ዜማ የነብዩን አለይሂ ሰላቱ ወሰለም መድህ አድርገን ለህዝቡ እናቀርባለን ያ ነው የተፈለገው ማለት ነው ሰው እንዴት በዚህ ደረጃ ራሱን በራሱ የወረደ እንደሆነ እንዴት ሊያሳይ ይችላል ሰሞኑን እንግዲህ ሙአዝ ሀቢብ ላይ በቅናትና በመቀኝነት መንፈስ የተሞሉ ሰዎች ራሳቸውን ሲያቀሉ ያይን ነው እንዴት ነገሩ በዚህ ደረጃ ሊከብዳችሁና ሊያሸብራችሁ ቻለ ሙአዝ ምንድነው ያደረገው ሙአዝ እኮ መስጂድ ላስገነባ ነውና ንዋዋጡልኝ ብሎ አንዳንዱ ሻሻ እንደሰሩን ለስራቸው አይደለም ያለው ሙአዝ በግልጽ ነው አላማውን አስረድቶ እየጠየቀ ያለው ለዚያ ለሚፈልግበት አላማ ለመድረስም የጠየቀው እናንተን ሳይሆን ወዳጆቹን አድናቂዎቹን ነው ቻላችሁ ተባባሪ ሆናችሁ መገኘት ነው ካልሆነ ደግሞ መቀኝነቱን ምን አመጣው ለምንድነው አርፋችሁ የማትቀመጡ በርግጥ የፕሮጀክቱን አላማ ሙአዝ ሲያስረዳ ለኡማውም ጥቅም ያለው ፕሮጀክት እንደሆነ አስረድቷል እንደው ይሄንን እንተውና አላመናችሁበት ምንበልና ሙአዝ ለግል ጥቅሙ ለኪሱ ነው የጠየቀው ብለን ብንወስደው እንኳን ምን ችግር አለው አንድ ሙስሊም ወንድማችን ነው አይደለ ከሚፈልግበት አላማና ስኬት ብናደርሰው ምን ችግር አለው ደስታው ቢያስደስተን ሲቀጥል ነገሩን በሌላ ለማስተካከክ ምናምን የቲሞች ምናምን ሲጀመር ሙአዝ የራሱን አላህ የቀደረለትን ነሱብ ነው ሊያገኝ የሚችለው የነርሱን ርዝቅ ሊወስድ አይችልም እነርሱም የርሱን ርዝቅ ሊያገኙ አይችሉም ይሄ ምንም ልታስተባብሉበት የሚችል ነገር አይደለም ለናንተ ወርዶ በዚህ ደረጃ መስጠት ከናንተ ጋር ማውራት እንኳን አስፈላጊ አልነበረም ግን ነገሩን ከግላዊነት ወደ ቡድንታዊነት ስለወሰዳችሁትና እናንተ መምታት የምትፈልጉት ይሄንን የመድሑን ዓለም የመንዙማውን ዓለም ለምን ተባለ ለምንድነው በመንዙማ እውነት ትክክለኛው ጥርት ያለው ተውሂድ የሚነገረው ለምንድነው ተወሱል ኢስቲጋሳ በመንዙማ የምንሰማው የሚለው ነገር ስላሳሰባችሁ ነው እንጂ ሌላ አሳስባችሁ እንዳልሆነ ግልጽ ነውና መንዙማ ሻፈሬ ብሎ መንዙማ አንገሽግሾት በዘፈን ከሚረካ ሰው ጋር ወርዶ ማውራቱ በራሱ አያስፈልግም ወንድማችን ሙአዝ አብሽር በርታ ከጎንህ ነን ይሄን ቪዲዮ ሁላችሁም ሼር አድርጉት ሰላም አለይኩም ወራህመቱላሂ በመጀመሪያው እሱ ካነሳቸው ነጥቦች አንዱ ምንድነው ሙአዝ ሀቢብ ወንድማችን ነው ለግል ጥቅሙ እንኳን በጠይቅ ብናደርግለት ምን ችግር አለው አለ እኛ ይሄን አልከለከል ነው እሱ አይደለም ሌሎችንም እየረዳን ነው እየተረዳ ነው እዚህ ሶሻል ሚዲያ ላይ ማለት ነው ይሄ አሳስበ ወንድሜ እኛ ያለው ህዝቡን ወደው ከባዱ ወንጀል የሚወስደው ነገር አታድርግም የተባለ ከዚህ ሞደስ ችግር አለ ብዙ የቲሞች ጎዳና ላይ ወድቀዋል ብዙ ምስኪኖች ቤት ፈርሶባቸው ጎዳና ላይ ወጥተዋል ዝናብና ፀሐይ የተፈራረቀባቸው ረሃብ እየገደላቸው ነው ወይ ተባለው መጀመሪያ እነሱን መርዳት ካለብን ማገዝ ካለብን ነው የተባለው ሌላኛው ደግሞ በመጨረሻ ላይ ያነሳው ነገር ነው ለምን ጥርት ብሎ ተቀርቶ ትክክለኛው ጥርት ያለ ተውሂድ ወደ ህዝቡ ለምን ይደርሳል ብሎ ነው እንደዚህ የሚሆኑት አለ የትኛው ጥርት ያለ ተውሂድ መጀመሪያ ተውሂድ ብሎ ማለት ምን ማለት ነው ከመሰረቱ
እንደው እነኛ አህባሾች ተውሂድ የሚሉን በቀጥታ ትርጉሙ ራሱ አልገባቸውም ብዬ ነው ማስበው ነኝ። ተውሂድ ብሎ ማለት አላህ ሱብሓነሁ ወተዓላ በአንድነት ማምለክ ነው። እዚህ ጋር ቀጥባሪ ዳኒ ምናምን ብሎ ሸክክል ብሎ እየተጣሩ ሞቶ ተቀብሮ ያለውን ለራሱ እርዳታ ካንተ የሚፈልገውን ሰው እርዳኝ ብሎ መለመን የትኛውን ተውሂድ ነው የሚገልጸው? የትኛውን ጥርት ያለ ተውሂድ ነው የሚገልጸው? እንደዛ ያላችሁ በየመቃብሩ እየዞራችሁ እየተጣራችሁ እኔ ከዚህ በፊት ቪዲዮ ሰርቼበታለሁ። ሙአዝም ባይዘው እኔ ማቀው መቃብር እኔ ከዚህ በፊት እዛ አካባቢ እጄ ነበር ለሪሰርች ወጥቼ ነበርና እዛ አካባቢ እጄ ነበር። ሰይድ ሐሰን ይባላሉ። መቃብሩ ላይ እንደ ካዕባ ተሰርቶ ተገንብቶበት ማለት ነው ይጠወፋል። እዛ ቆሞ ሙአዝ እንዲህ ስለምናቸው አይቻለሁ ነው ቪዲዮ እዛ ሄዶ ሰርቷል። ሙአዝና ዛሬ አደርግና ሙአዝና አምር አንድ በነበሩበት ጊዜ ማለት ነው። እንደዚህ አይነት ተውሂድ ነው ተውሂድ ጥርት ያለ ተውሂድ የምትሉት ማለካ በመቃሙ መጣው ወላሂ ሰለላሁ ዐለይሂ የላቀው ማን ነበር? ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው። ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማው እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለትና ትዝ አለኝ እንደውም ምናምን ብዬ ኮሜንት አደረኩ። ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ ከአሁንም እኮ እዛው ነው ያለው መች ሰለምክና ነው አለ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናምን ብስለው ብሎክ አደረገኝ ራሱ ይሄን ላኩለት ራሱ ማለት በዚህ ደረጃ ማለት ነው ያከፈረኝ። አስቡት እኔ ምንም ነገር ያልኩት ነገር የለም ከመዝሙር ላይ ነው የወሰደው ነሺዳው ማለት ነው። ስለዚህ ከመዝሙር ላይ ወስዶታል። ፕሮቴስታንት ውስጥ የከሌ መዝሙር ነው እና ከዛ ነው የወሰድከው ከዛ ነውና ትዝ አለኝ እንደውም ያ መዝሙር በዛይ በነበርኩበት ሰዓት ላይ ትዝ እንዲለኝ አደረከኝ አለ። ከዛ በኋላ መጥቶ ነው መች ሰለምክና ነው ሲጀምር አሁንም እኮ እዛ ውስጥ ነው ያለው አለ። ተመልከቱ በዚህ ደረጃ ይዳፈራሉ ማለት ነውና ይሄ እንግዲህ እኔ ብዙ ከአዝማሪ ጋር መነጋገርም አልፈለኩም ግን እስቲ ናና አስልመኝ አልኩት እና በውስጥ ናና አስልመኝ ስለው ብሎክ አደረገኝ። በዚህ ደረጃ ያሉት እና ድንበር እያለፉ ነው እንጂ እኔ በተረፈ እነሱንም ቢሆን ወደ ዲን ከመጣራት ወደ ኋላ አይደለም። ለሁሉም አቃፊ ነን እንዳልኳችሁ ነቃፊ አይደለንም አካታች ነን አግላይ አይደለንም። ልክ ሙስሊም ያልሆኑ ሰዎችን ወደ እስላም በትትና በአኽላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው የምናምነው በመነጋገር በጠረጴዛ ዙሪያ ምናምን ነገር ግን ያው እንደምታዩት እንትን ነው የብሽሽቅ ነገር ምናምን እያደረጉት ነው ያሉት። እንግዲህ አላህ ትዕግስቱን ይስጣቸው በርቱ። እንግዲህ እንደዚህ አይነት አስተሳሰብ አላቸው። ተመልከቱ አላህ Subhanahu Wa Ta'ala ራሱን በገለጸበት መንገድ አላህን ይገለጸ እሱ ምንድነው የሚባለው? ካፍር ነው የሚባለው። አላህ Subhanahu Wa Ta'ala ራሱን ገልጿል አይደል? እሱ አላህ Subhanahu Wa Ta'ala ራሱን በገለጸው መንገድ አላህን ስትገልጽ አላህ Subhanahu Wa Ta'ala ሰማዕ ነው። አላህ ይሰማል። አላህ Subhanahu Wa Ta'ala ተመልካች ነው ይመለከታል። አላህ Subhanahu Wa Ta'ala አላህ ሰሚዑን በሲር እያለ በቁርአኑ ራሱን እየገለጸ ነው። አይደለም እያሉ አላህ Subhanahu Wa Ta'ala ከሰው ጋር መሳሰላችሁ እያሉ ማን ነው እዚህ ጋር ከሰው ጋር መሳሰለው? አላህ Subhanahu Wa Ta'ala ተመልካች ነው። አላህ Subhanahu Wa Ta'ala ተመልካች በመሆኑ ከሰው ጋር እስቲ በምን ከየት ነው የሚገናኘው ከሰው ጋር? አላህ Subhanahu Wa Ta'ala እኔ እሰማለሁ ማለቱ እኛ ደግሞ አላህ ይሰማል ማለታችን እንዴት ነው ከሰው ጋር የሚገናኘው? ኢነላህ ዐላ አርሽ ይስተዋ ብሎ በተለያየ ሱራ አላህ Subhanahu Wa Ta'ala ገልጿል ራሱን ከአርሽ በላይ መሆኑ ማለት ነው። ዛሬ አላህ ከአርሽ በላይ ነው ብሎ በመናገሩ እንዴት ነው ካፍር የሚባለው? ነገር ግን እሱ ያስተባበረ አላህ Subhanahu Wa Ta'ala ከአርሽ በላይ አይደለም አላህ የፈለገ ቦታ የትም አለ ብሎ እየገለጹ አሉት። Subhanahu Wa Ta'ala ራሱን ከገለጸው ውጭ አድርጎ እየገለጹ አሉት ያስተባበሩት። እነሱ ግን ሙስሊም ናቸው። ትክክለኛ ሙስሊም ትክክለኛ ተውሂድን የሚከተሉ ሰዎች ናቸው። በምን መልኩ ነው የሚገናኘው? ከአላህ በታች ፍጡርን እየተጣሩ ደጋግ አላህን ባሮችን እየተጣሩ ነገር ግን እነሱ ትክክለኛ ተውሂድን የሚከተሉ ትክክለኛ መንገድ የያዙ ናቸው። የአላህን ስራ አላህ ብቻውን የሚሰራው ነገር ለነብዩ አለይሂ ሰላቱ ወሰለም አውርዶ እየሰጡ እነሱ አንድ አምላክ የሚያመልኩ አንድ አላህ Subhanahu Wa Ta'ala የሚጣሩ ናቸው። እኛንን ካፍሮቹ ማለት ነው። እኛ ነብዩ አለይሂ ሰላቱ ወሰለም ለማንም መድረስ አይችሉም ብለን አላህ Subhanahu Wa Ta'ala ብቻና ብቻ ነው ለሰው መድረስ የሚችለው። አላህ Subhanahu Wa Ta'ala ከችግር የሚያወጣ ኹዝ በየዲ ያሉ እዚህ ጋር ነብዩን እጄን ያዘኝ አድነኝ እያሉ ነብዩ አለይሂ ሰላቱ ወሰለም እንዴት ምን አድርጎ ነው የሚያድነው? በጣም ይገርማል። በጣም ይገርማል። እንደዛ ያሉ እነሱ ናቸው ግን ተውሂድ አላህን በአንድነት የሚያመልኩት። አይገርም? አይገርም? እዚህ ጋር ኡስታዝ ተውሂድን በእንተነ ካንተ እኮ መች ሰለምክ እያሉት ነው።
በጣም ይገርማል። አላህ ሂዳያውን ይስጣችሁ። ወላሂ ነው የምላችሁ፣ ትክክለኛውን ሂዳያ ይስጣችሁ። እዩ ተመልከቱ። ማንም ጥጋበኛ እየተነሳ ሙዚቃ ቤት ልከፍት ነው 12 ሚሊዮን ብር አዋጡና ስጡኝ በሚልባት ሀገር ላይ አንዲት ቁርስ አንዲት ዳቦ ናፍቋት ደጅ የምጠናን ህፃን እዩ። ስንት ህፃኖች ናቸው እንደዚህ ዳቦ የጠማቸው ያሉት? ቤት ይቁጠረው ስንት ህፃኖች ናቸው በምግብ በውሃ እጦት በልብስ እጦት የሚሰቃዩት? እነዚህ ባሉበት እምነታቸው ምንም ይሁን ምን እነዚህ የተራቡ ነፍሶች ባሉበት ሀገር ላይ ሙዚቃ ቤት ልክፈት 12 ሚሊዮን ብር ስጡኝ ብሎ ማልቀስ፣ አልሰጥም ያለውን ህዝብ ራሴን ልቻል ባልኩበት ተመቃኘኸኝ ብሎ መስደብ ምን የሚሉት ፋሽን ነው? ከሰጣችሁ አፈላልጋችሁ ለእንደዚህ አይነት ህፃኖች ስጡ፣ አበርክቱ። ካላችሁበት ሀገር ሆናችሁ እንደዚህ አይነት ህፃናቶችን እየፈለጋችሁ እርዱ። አንድ የገረመኝ ነገር እቺ ልጅ አንዲትን ዳቦ ፍለጋ ስትንከራተትበት የነበረው መኪና ሹፌር ያችን ዳቦ ቢያቀብላት ኖሮ ምናልባት ይሄ አደጋ ባልደረሰበት ነበር። ዳቦ ፍለጋ በዙሪያው ስትሽከረከር የነበረችዋን ህፃን ኢግኖር ያደረገው ባለ ንብረት የደረሰበትን ከሳራም ማየት ትችላላችሁ። አላህ ያያል፣ ይፈርዳል፣ ይሰማል። አንዲትን ዳቦ ነፍጎ ምን ያህል ወጪ እንዳወጣም አላህ ያውቀዋል። በነገራችን ላይ ዳቦን የከለከላት ባለ ንብረት አደጋ ደርሶበት በቅስፈት ነው ፈጣሪ ምላሽ የሰጠው፣ አላህ ምላሽ የሰጠው። አሁንም ከረዳችሁ እንደዚህ አይነት ዳቦ የጠረረባቸውን እየፈለጋችሁ እርዱ፣ ረጂቁ ናችሁ። በዚህ አይነት ሀገር ላይ ምን አለ ነው አሁን መንገድ መሄድ አትችልም። የምርን ነው የምላችሁ። አዲስ አበባም ሆነ ከአዲስ አበባ ውጪ መንቀሳቀስ አትችሉም። በቃ ለመብራት በቆማችሁበት ቦታ ተሰብስበው ይመጣሉ። ምን ያድርጉ? ተቸግሮ እኮ ነው፣ ወዶ አይደለም። የሰው ልጅ የሚለምነው ወዶ አይደለም፣ ባይዘው ወዶ አይደለም። በጣም ውርደት ነው መለመን፣ በጣም ውርደት ማለት ነው። ነገር ግን ሰው ሲቸግሮ ያደርጋል፣ ችግር ነውና ማለት ነው። ሰው ማርዳት ካለባችሁ እንደዚህ አይነት ሰዎች ነዷቸው። የተለያዩ ድርጅቶች አሉ፣ በእነሱ በኩል ልካችሁ የምትልኩት ከሆነ በአካልም በርሳችሁም ከሆነ እንደዚህ አይነት የቲሞች አሉ፣ ጎዳና ላይ የወደቁ ስንት አሉ። እነሱ ንዷቸው። አላህ Subhanahu Wa Ta'ala ያግራልን። ትናንትና አባቱ በጀናባ ነበር የሚኖረው፣ አባቱ በሐራም ነበር የሚወልደው። ሳዳቶቹ ባይኖሩ ኖሮ ثم والله العظيم አሁን ያዎቹ መሻይኾቻችን ባይኖሩ ኖሮ አባቱ ያለ ሻሃዳ ነበር የሚሞተው፣ አያቱ ያለ ሻሃዳ ነበር የሚሞተው። ማን ነው ሻሃዳ ያሳዘው? እነሱ ናቸው። መንገድ ያሳየው ማን ነው? እነሱ ናቸው። ቁርአንን ያሳወቀው ማን? እነሱ ናቸው። ከየትም መጥቶ አይደለም፣ ከሰማይ ወርዶ አይደለም። ወይም ደግሞ የተለያየ አረብ ሀገር ዑለማዎች እዚህ መጥቶ አስተምረው አይደለም። የኛው መሻይኾች አስተምረዋቸው፣ የኛው መሻይኾች ዒልም አስቀምሰዋቸው በቂ ነው። ታዲያ እንደዛ ቢያደርጉስ እነሱ ሞቶ እኛ እነሱን መጥራት አለብን? መመለክ አለባቸው? እነሱ የአላህን ስራ መውሰድ አለባቸው? ለአላህ ብቻ የሚገባውን ነገር ለነሱ መስጠት አለብን? አዎ ልክ ነን። በዑለማዎች ነው ሰው ዕውቀትን የሚያገኘው። የውዱ አበራረግን ራሱ ከዑለማዎች ከአዋቂ አይደል እንደሚያገኘው። እነሱም እኮ ግዴታ ስላለባቸው አላህ Subhanahu Wa Ta'ala ዋጅብ ስላደረገባቸው ነው። ስለዚህ በእነሱ ላይ ግዴታ ነበረ ማድረስ ማስተማር። እንደዛ ማድረጋቸው ግን ለአላህ Subhanahu Wa Ta'ala የሚገባው ለአላህ ብቻ የሚገባው ነገር ለነሱ ይሰጣል ማለት አይደለም። እንዴት ነው የምታስቡት? እንደው እናንተ ወላሂ እኔ ምን ልበላችሁ፣ እኔ እናንተን የሚከተል ህዝብ ነው ግራ ይገባኝ። ነገር ለነገሩ ምን ያደርግ? ዕውቀት አለው መቼም አይከተላችሁ፣ ዕውቀት የሌለው ለነሱም ደግሞ አላህ Subhanahu Wa Ta'ala ዕውቀትን እንዲሰጣቸው ለምናለን። እኛም ደግሞ በቻልነው አቅም እናስተምራለን። እንደዚህ ያመጣናችሁ እናጋለጣችኋለን። አይቀርም ይሄ። እሺ ወደ መጨረሻው ነው ቪዲዮአችን እንሄድና አንተና አሲያ በመሰሩ ስራ አንገቴን ነው የደፋሁት እኔ እንደ ግለሰብም እንደ ሙስሊምም ማለት ነው። ምክንያቱም የስምንት እህቶች ወንድም ነኝ። አንዲት ሴት ተዋርዳ አደባባይ ላይ ሀቢባም ስታደርገው አያለሁ። አንዲት ሴት አደባባይ ላይ ወጣ ስትዋረድ ማየት ያሳምማል። እናቴ ሴት ነች። እንጀራ ነው ብዬ በራብ በሞት ይሄንን ስራ አልሰራውም። እኔ ኸይር ነው ብዬ
አላህ ራሱ ኸይር ነው ብሎ ቢነግረኝ አልሰራውም እኔ ይሄንን ስራ ኸይር ሊሆን አይችልም እህቶችን አደባባይ ላይ ማዋረድ ምን ማዋረድ ነው ይሄ ባባ አንዴ ስማኝ ባለፈው እናንተ ከማን እንደተማራችሁት እናውቃለን ሀቢባ ጀመረችው እናንተ ቀጠላችሁ ሲጀመር ሞዴል አንዴ ሲጀመር ይሄንን ስራ ሲሰራ 6 ወር ሆነ ኦኬ ባባ ቆይ ባለፈው ሀቢባ ይዛት የመጣች ልጅ አደባባይ ላይ ሪጀክት ተደርጋ ምን ያህል የሞራል ውድቀት እንደሚደርስባት ሄደን ብንጠይቃት ይሻል ነበር እኛ ባይዘወይ ሁለተኛ ላይሰንስ አለኝ ብለህ ጠየቅ ከየትኛው ህጋዊ ከመንግስት ነው የተሰጠ ከመጅሊስ ተሰጥቷል ወይ ብዬ ጠየቅኩ አው ከመጅሊስ ከእስልምና ጉዳዮች ብዬ ነው የጠየቅኩ በቀጥታ ከእስልምና ጉዳዮች ለዚህ ጉዳይ ህጋዊነት ሰርተፍኬት ተሰጥቷል ወይ አልካልኩ አዎ አልክ ከመንግስትስ አዎ አልክ እንግዲህ ህጋዊ ሊሆን የሚችለው አንድ ከመጅሊስና ከመንግስት ህጋዊ ፍቃድ ሲሰጥህ ብቻ ነው ያንን ሰርተፍኬት አሳየን ስንል ቢሮዬ ነው አልክ ቢሮ ላይ ካለ ያ ሰርተፍኬት እዚህ ጋር 1000 ሰው ነው ያለው 1000 ተገልጋይ ወይም ደግሞ እዚህ ውስጥም የተልከሰከሱ ትዳር የሚፈልጉ እህቶቻችን ይኖራሉ አንተ ጋር መጣው ሊጠይቁ ይችላሉ እነዛም ያንን ሰርተፍኬት ማየት አለባቸው ህጋዊ ለመሆንና ላለመሆን ሁለተኛ በምንም ተአምር ኸይር ፍለጋ ነው ካላ ጀዛ እናገኛለን ብለን ነው የምንሰራው ብላችሁ አትናገሩ ደሞዝና ደሞዝ ብቻ ነው እውነቴን ነው ማለት እኔ ወደ ስራ እየሄድኩ ነው ልጥፋትና ልሂድ ንዴቴን አሁን ፊለዲስ ስላገኘው አቡ አሚራ ጀዛውን አላህ ይክፈለው ንዴቴን ልወጣብህና ልሂድ ተናድጄብሃለዋ ወረበል ካባ ነው ምለ እኔ ሴት ልጅ መውለድን እንድረግም ነው ያደረገኝ በተለይ የእህቶቻችን መልከስከስ ሴት ልጅ ክቡር ነች ሴት ልጅ ወርቅ ነች ዳይመንድ ተፈልጋ ነው መገኘት አለባት መስፈርት ያቀርባሉ ቤት አለኝ ብለው ራሳቸውን ያዋርዳሉ እንዴት ታዋጣለህ ነገ ተወልዳለህ እኮ ወንድሜ እንዴት ታዋጣለህ ቪዲዮኛ ጋር ያበሩ ቪዲዮ አበሩም በድምጽም መጡ ይሄ መዋረድ ነው የሴትን ልጅ ክብር ዝቅ የሚያደርግ ነው ሴት ዳይመንድ ነች ባባ መስዋዕትነት ሊከፈልባት የሚገባት ፍጡር ነች ሴትን በቀላሉ ወንድ ልጅ ማግኘት የለበትም ይስራ ይልፋ ይጣር ይጋር እንደ ይጥበስ እንጂ ያውራ እንጂ ያሳምናት እንጂ ቤተሰቦቿ ጋር ሽማግሌ ይላክ እንጂ እናንተ ባቋራጭ መታችሁ ትዳር የሚባልን የተከበረ ግንኙነት አርክሳችሁ አውርዳችሁ ቦይፍሬንድ ገርፍሬንድ በላውና እናንተ የምታደርጉት ጨርሻለሁ ሰላም አለይኩም ሻካይድ ማሜ ሻካይድ በጣም ከባድ ነው እስቲ አንድ ቪዲዮ ላሳያችሁ 38 ሆነ ሞልተሻል አግብተሽ ፈተሻል አይባይ እስከ 40 ነው ያለችው አይሆንም አይባይ ይቅርታ አድርግልኝ እስከ 40 ከ38 ጀምሮ ትለብሳለች ወንድም እንደ 40 ምን ልብስ ትችላለች ስትፈልግ 40 ምን ልብስ ትችላለች ማለት ነው ስለዚህ አይሆንም አይባይ ይቅርታ በቃ ተው መስፈርቱ እሱ ነው ተይ በቃ አዎ ይቅርብሽ በራስሽ ኋላ ገብተሽ መዘግብሻለሁ ከሱ በ10 እጅ የተሻለ እሺ የተሻለ እንጂ ያነሳል አገኘም ትክክል ጎበዝ ሁለተኛው ዙር ላይ ግቢ አብዱል እድልክ እያለቀ ነው አሁን የመጨረሻ እድል ነው ምን መሰላችሁ አሁን እዚህ ጋር ለዚህ ልጅ ተብላ የገባች የተጋበዘች ልጅ ተሽማቃ ነው የወጣችው እሆንለታለሁ ብላ ነው የገባችው መጀመሪያ ላይ ሲገባ አትሆንም ብሎ በቃ እንዴ ማለት አንድ ሰው እኮ ተጠያይቆ ካልተግባባ መቶ ይቻላል አይደል እንዴ እኔ አንድን ሴት ጠይቃት አይ አልሆንልህም አትሆነኝም ካለችኝ እተዋታለሁ ምክንያቱም አልፈለገችኝም ወይ ደግሞ እኔ የሷ መስፈርት አይደለም ይሄ እንግዲህ በፕራይቬት ነው እንዴ ፐብሊክ ላይ አይደለም ፐብሊክ ተደርጎ የተደረገ ነገር አይደለም ወደ 8000 ሰው ቁጭ ብሎ እየተከታተላቸው ነው አስባችኋል 8000 ሰው ህዝብ ተቀምጦ አስባችሁታል እንደዚህ ተዋርዳ ስትወጣ ልጅቷ በጣም አሳዘነችኝ ወላሂ ይሄ ጥሩ አይደለም ተገቢም አይደለም ወንድም ሆንክ ሴትም ሆንሽ ሀቢባ ቤት ገብተሽ ትዳር የምትፈልገው ሰው እኔ ጤነኛ ነህ ብዬ አላስብም ጤነኛ አይደለም አሲያም ቤትም ይሁን ሐላል ሆም ቤትም ይሁን እዚህ ሶሻል ሚዲያ ላይ ትዳር የምትፈልጉ ሰዎች ጤነኛ ናችሁ ብዬ እኔ ወላሂ በጣም መገመት ይከብዳል ገሪ ከድራሜ ሜዚስ ነው ለሰጠ
የዘራ መጅሊስ የሰጠን ሰው የፈረመን ፕሬዚዳንቱ ነው ወይ ጸሐፊ ነው የፈረመልህ? ማን የፈረመልህ? ቆይ ላንብብልሽ። ነው አይ ንገረኝ፣ ስሙ ብቻ ንገረኝ እኮ ልነግርህ ነው። ሶብር ቆይ እሺ አንዋር መልሼ ላስገባ። مرحبا مرحبا حبيبي. ايش بشابش كمال هارون صافي ነው ዋና ጻፊ ነው። ኦኬ ልደውልና ተመልሼ ቼክ አድርጌ ልምጣ እንዴ? ልደውልልህ። ከማል ሃሩን ነው የጻፈው አጂ። ቆይ እንደዛ ነው ማህተሙ የሚለው? ማህተሙ ዋና ስራ አስኪያጅ ጻፊ ነው እሱ ጻፊ ነው። የሀጂ ሙፍቲ ቢክር ማለት እንደዛ አይደለም ሀጂ፣ ሌላ ሰው ነው ሊጋ የሚታየኝ። ማን ይላል? ተሳውጣው በቪዲዮ አሳየን፣ አንድ ያሳየን። አይታይ እንዳታሳይ ስላለኝ ነው። ግን እኔ የሚለው ሼህ አልመርዲ አብዱላሂ አሹና ነው የሚለው። አረ ከማል ሲለኝ እኮ ለውለት ነበር። ከማልን ቀጥታ እኮ ማገናኘት እንችላለን። አሸዊ አውጣው አሳየኝ እንየው። አይቻልም በምን መሰረቱ ነው የከለከልንበት? ወሂድ ኡስታዝ ወሂድ ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድን ነው? መታየት አለበት። ችግር የለውም እኮ ምንም ችግር የለውም። ቢታይ ምንድን ነው ችግሩ? አንተ ህጋዊ ከሆንክ በእኛ ስም አጭበርባሪዎች ስላሉ በእኛ ድርጅት የድርጅት ስም የማጥፋት ዘመቻ ስላለ ማንም አያደርግም ከዚህ በኋላ። እኔ አለሁልህ ከፈለክም በጭራሽ። እሱን አባባታ ማየት ይቻላል። ኖ አይ ከማል ነው ብለኛል። ከማልን አሁን መደወል ይቻላል። አሁን ችግሩ ምንድነው? አሁን አሳየኝ፣ እንትኑን አሳየኝ፣ ፊርማውን አሳየኝ። አሳየን አቡ አሚራ። አይቻልም። ኡስታዝ ወሂድ እኔ እንዴት መሰላችሁ እዚህ ላይቭ ላይ ነው የላከልኝ። አሁን የላከልኝ ባይዘው መረጃ አለው ይብለ ጠይቀው እኔ የላከልኝና ስጠይቀው ግን ለማንም ላትልክ ለማንም ቪዲዮ ላታሳይ ብሎ ቃል አስገብቶኛል አለ። በመካከላችሁ ነው የተቀበልኩት። ያው እኔ ለማረጋገጥ ጠየውትኝ ወሊድ ነው ያላችሁት። አሁን እንትን ያላችሁ ሰው እሱ አይደለም የጻፈው፣ ከማል አይደለም የጻፈው። ይሄንን የሰጠው እሱ ነው። ካልሆነ ግን ያው ፎርጅን ነው ማለት ነው። እንትኑ ኡስታዝ ወይ ራሱ ልክለታለሁ። ኡስታዝ ወይ ተመልከቱ እንግዲህ የጻፈው ከማል ሃሩን ነው አለው። ሲታይ ግን ከማል ሃሩን አይደለም። እዚህ ጋር የከማል ሃሩንን ስምም አጥፍቷል ማለት ነው። ተመልከቱ ምን አይነት ውሸት በህዝቦቻችን ላይ የተካሄደ እንዳለ እየተሰራ እንዳለ። እንደዚህ አይነት ስራ እየተሰራባችሁ ነው። ተጠንቀቁ። ስለዚህ ሰውየው ወደፊት በህግም ይጠየቃል። ምክንያቱም ትክክል የሆነ ላይሰንስ አይደለም የያዘውና ሊጠየቅም ይገባል ብዬ ነው ማስበው። እኔ እንዴት አገኛችሁት? ውድ ቤተሰቦች ቪዲዮን እንዴት አገኛችሁት? እስቲ ሐሳባችሁን በኮሜንት መግለጽ ትችላላችሁ ማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። የዛሬውን ቪዲዮ በዚሁ አበቃው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።